አጼ ቴዎድሮስ ከቋራ ተነስቶ ይመጣል። ሲመጣ ጋይንትን አድርጎ ሲመጣ የጋንት በረኛ ወጥ ይሄዳል ተመለስ ይለዋል። ስምህን ንገረን። ስንቅ በደረቅ ስንቅ ነው ያለው። ጦሩ ወታደሩ መንደር አይገባም። የቴዎድሮስ ዝም ብሎ ነው የሚመጣ። በደረቅ ስንቅ ነው መሄድና አሳልፊ ብሎ አልፎ ሲመጣ ስምህን ንገረን ብለውታል። እሳቸውም ስሜን ሰሜን ላይ እነግርሃለሁ ይሉ ነበር። በኋላ ቀኑ ደረሰ። እዚህ ከደረሱ በኋላ ሰው ተሰበሰበ። ያኔ ስሜን ሰሜን ላይ እነግርሃለሁ ያልኩት አሁን ስሜን እነግርሃለሁ፣ ስሜ ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ነው ብለው አዋጅ ነገሩ። ይህ አዋጅ የተነገረበት ስፍራ ይህ የምትመለከቱት ግንብ ነው። እዚህ ግንብ ላይ በላይኛው ክፍል ወጥተው ደወል ተደውሎ ስማቸውን አወጁ። እኔ ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ነኝ ብለው አወጁ። እሁድ ሕዝቡን ከውኖ 6 ሰዓት ላይ ስሜን እነግርሃለሁ ያልኩት ቴዎድሮስ ማለት እኔ ነኝ ብሎ አዋጅ ገዛ ግንባቸው ገዛ ዘውዳቸው ገዛ ቤተ ክርስቲያናቸው ላይ ነገሰ አጼ ቴዎድሮስ ብሎ ስሙን አሳወጀ። ከዓመታት በፊት በደጃቸው ዘመን እዚህ የነበሩ በኋላም አጼ ቴዎድሮስ መጥተው ያላነሷቸው የአካባቢ ሰዎች ቤተ ክርስቲያኒቱም የተገለገለችባቸው ነዋያተ ቅድሳት በዚህ ይገኛሉ። እኒህ ነዋያተ ቅድሳት ታሪክ ያላቸው ከሌሎች ነዋያተ ቅድሳትም በአሰራርም በሌላውም መልኩ ለየት ያሉ ለሃይማኖት መፈጸሚያነት የሚያገለግሉ ነዋያተ ቅድሳት ናቸው። እነሱን እንጎበኛለን።